የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን እናመሰግነዋለን። አንዳንድ ጊዜ ሰዎች በደስታ ብዛት ይስቃሉ አይደል? ሳቅ ነው አይደል የደስታ ብዛት? አንዳንድ ጊዜ የጌታን ውለታ ስናስብ ከደስታ ብዛት የተነሳ እንባ እያነቀኝ ነው። በጌታ ስም የተሰጠንን እነዚህ እምነት አባቶች ከነሱ የበለጠ ስራ ስለሰራው ሳይሆን እኛን ወክለ ትመሰክራለህ ስላሉኝ እንዲመሰክር እድል ስለተሰጠኝ ጌታን አመሰግናለሁ። በጌታ ስም ወንድም አስፋው ሁለተኛ ሳሙኤል 7:18 እስከ 19 ያለውን ቃል ያነብልናል። ሁለተኛ ሳሙኤል ስንት ነው አለኝ? ሁለተኛ ሳሙኤል እሺ እንዲህ ይላል። በጌታ ስም አነባለሁ። ንጉሡ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ። ጌታዬ እግዚአብሔር ሆይ እስከዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው? ጌታዬ እግዚአብሔር ሆይ ይህ በፊትህ ጥቂት ነበረ፣ ስለ ባሪያህም ቤት ደግሞ ለሩቅ ዘመን ተናገርክ። ጌታዬ እግዚአብሔር ሆይ ይህ የሰው ሕግ ነው። ጌታ ይባርክ ወንድሜ። ዕብራውያን 11 ከቁጥር 36 እስከ 39 ፈጠን ብሎ የሚያነብሰው ቢያነብልን። ወንድም መንግስቱ ልጅ መንግስቱ ፓስተር ቢታነብልን። አዎ እዚህ የደረስነው በእኛ ጥበብ ስላልሆነ ነው። እኔ ማን ነኝ? እዚህ ያደረስከኝ ቤተስ ምንድን ነው አለ ዳዊት በጭንቀቱ ሰዓት፣ በችግሩ ሰዓት። እኛ እዚህ የደረስነው እኛ ማን ስለሆን ነው? የጌታ ጥበቃና ምሕረት ስለበዛል። እሺ ዕብራውያን 11 ቁጥር ስንት ነው? 36 እስከ 39። እሺ በጌታ በኢየሱስ ክርስቶስ ስም አለው። አንዳንዶች መዘባበቻ ሆኖ ተገረፉ፣ ሌሎቹ ደግሞ ታስረው ወደ ወህኒ ተጣሉ፣ በድንጋይ ተወገሩ፣ በመጋዝ ለሁለት ተሰነጠቁ፣ በሰይፍ ተወግተው ሞቱ። እየተጎሳቆሉ እየተሰደዱና እየተንገላቱ የበግና የፍየል ቆዳ ለብሰው ዞሩ፣ ዓለም ለነርሱ አልተገባቻቸውምና። በየበረሃውና በየተራራው በየጥሻውና በየጉድጓዱ ተንከራተቱ። እነዚህ ሁሉ ስለ እምነታቸው የተመሰከረላቸው ቢሆኑም ከነርሱ ማንም የተስፋውን ቃል የተቀበለ የለም ይላል። ጌታ ይባርክ። አዎ እንግዲህ ከነዚህ ከእምነት አባቶች ወይም ከእምነት አርበኞች ከሐዋርያት የበለጠ መከራ አልደረሰብንም። እኛ ጥቂቱ ከነሱ በማንኪያ ከውሃ በማንኪያ እንደሚያነሳ ያክል በእኛ ላይ የደረሰውን ችግር በጥቂቱ እነግራችኋለሁኝ። የስደት መጀመሪያው
በ72 በቀቀሮ ቤተክርስቲያን ያነ ገነት ወይንም ሌላ ምን የለም ቤተክርስቲያን ነው ብለን ማገልገል ብቻ ነው። እዛ ስናገለግል ወንድም ታፈሰና እኔ በውሃ ተሻግረን ነበር የመጣ ነው። እሪ በካንቱ የሚባል ቦታ ታውቃላችሁ? የሚታውቁ ሰዎች እስቲ እጅ አንሱልኝ። እሪ በካንቱ ማለት ጩኸት የማይሰማበት ሰው ማይደርስበት ቦታ ማለት ነው። ተደብቀን ፖሊስ ምን ድልድዩን ስለሚጠብቅ በደን አቋርጠን መተን ያኔ እንደዚህ አልነበረም። ህዝብ ብዛ ስላልነበረ ዘንዶ አለ፣ ጎሽ አለ፣ ጉማሬ አለ። ያንን በውሃ እጅ ለእጅ ተያይዘን ነው የምንሻገር። ውሃ ሲሞላ ተሻግረን መተን ቀቀሮ ደረስን። ለማስረጃ ወንድም ማበራ በመካከላችን አለ። እያገለገልኩኝ አንድ ታጣቂ መጣ። ታጣቂው ስሙን ጅምር አውቃለሁ፣ መኩራ ይባላል። የሚታውቁት ይኖራላቸው ቀቀሮ ሰዎች። የደርግ ታጣቂ ይፈራል። ሚሊተሪ ለብሷል፣ ዱላ ይዟል። ምንድነው የምታደርገው አለ። አጋጣሚ እኔ ነበር ሲያገለግል የነበርኩት። ፕሮግራም ያደረግን ነው፣ የእግዚአብሔርን ቃል ያካፈልኩ ነው አልኩት። ናውጣ አለኝ። ላንተም የእግዚአብሔር ቃል ያስፈልጋል፣ ግባ ቁጭ በል፣ ቃሉን ስማ፣ ከጨረስኩ በኋላ ወደምትፈልገኝ ቦታ ትወስዳለህ አልኩት። ከዛ ገባና ቁጭ አለ። ቃሉን ጨረስኩት። በአባታችን ጸሎት ዘጋን። በጣም ሪቦናል። ሌሊት ነው ወጣ ነው። አሁን የምወስደን ቀበሌ በጣም ሩቅ ነው፣ ጋሰራ ነው። ከዛ እሺ አሁን መሄድ እንችላለን ብዬ ወጣሁ። ቀጥሎ አለ። ወዴት ነው የምትሄዱ? የምትወስደን ጋሰራ ቀበሌ። ወንጀለኛ ከሆን ፖሊስ ወዳለበት ህግ ወዳለበት ውሰደን እንጂ ወደ ጫካ አንሄድም አልኩት። በሕግ አምላክ አለ። አንተንም በሕግ አምላክ ወደ ፖሊስ ውሰደን አል። ከዛ ቀጥታ ጉዟችን ወደዚህ ቀጠል። ተከተለ። ሲከተል መጣንና አንጃን ተሻገርን። ወንድማችን ወደ ጌታ ሄዷል። የብራነች ወንድም ማን ነበረ? ወልደ መስቀል ማን ነው የሚባል? አዎ ኃይለ ሚካኤል መጣና እዚች ሜዳ ላይ ነበረ ሳር ቤቷ። መተን ወደቅን። እዛ ደክሞናል። ቶሎ ብሎ ድንች ቃቀለ፣ ቡና አፈላልን። ያቺን በልተን ከዛ ተነስተን ጎጀብ ገባን። እግዚአብሔር ታላቅ ነገር አደረገልን። የስደቱ መጀመሪያ ሲሆን ገዛ ጎጀብ ላይ ደግሞ አሁን በ73 ዓመተ ምህረት ብዙዎች አሁን ከመካከላችን ቤተክርስቲያን አብሮ የመሰረቱ በሕይወት ያሉ ከጌታ የሌሉ አሉ። ደግሞ ጌታን አገልግሎ ወደ ጌታ የተጠሩ አሉ። ታላቅ ወንድሜ ኃይለ ሚካኤል አስፋው፣ ወንድም ተስፋዬ ደከመን ሰለቸን ሳይሉ ለወንጌል ዋጋ የከፈሉ በቦንጋ መሰረት አዳራሽ ላይ ውራቂት የተገረፉ በጭቃ ላይ የተንከባለሉ ከዛ አንድ ቀን ደግሞ በ73 መተን ቀቀሮ አገልግሎት ውለን ስንሄድ ጎጀብ ያሉትን ለቃቅሞ ያነ ጅማ ከፋ ክፍለ ሀገር ነበረ። እቺ አሁን ኦሮሚያ ላይ ያለችው ማነው ፖሊስ ጣቢያ እዛ ታስሮ አሉ። እኔ ሲሄድ አንተ የተፈለክ ነው ትሄዳለህ፣ ተደበቅ፣ አትሂድ አሉኝ። ለምን አልኩት። እዛ ያሉ ተለቃቅሞ ታስረዋል አልኩት። እጅግ ደስ ይላል አልኳቸው እና ሄድኩኝ። እዛ እስር ቤት ደርሼ ወገኖችን ጠየቅኩኝ። ከዛ በኋላ ሲሄድ ቤቴ በፖሊስ ተጠብቆ ነው ያለ። ምን ነው ከጠዋት ጀምሮ ቤትን ስንጠብቅ ጠፋ አሉ። የንጉሥ ቤት ይጠበቃል አልኳቸው። ከዛ በኋላ ቤት ገቡ። ጥቅሶችን ሳር ቤት ናት፣ ኮሳሳ ሳር ቤት መደብ ላይ ነው ምንተኛ። ቤቷ ስታፈስ ቦታ እየቀየርን ነበር የምናድረው። ያቺ ቤት ደግሞ የብዙዎች ማረፊያ ናት። ዛሬ ከኛ ጋር ትልቅ ሰው ነች። እህታችን አዳነች
ሌሎች በውጭ ያሉ አሉ፣ በአገር ውስጥ ያሉ አሉ። በስደት ምክንያት መጥተው አንድ ላይ ነው የምናመልከው። ቅድም ልጃችን ጌታ ይባርካት ቅድም ግጥም ስታነብ እያለቀስኩኝ ነበረ። ቡና የሌለ ጀበና ተቀምጦ ሲኒ ተቀምጦ እኛ ጸሎት ላይ ነበርን፣ ፕሮግራም ነበር የምናደርገውና ከዛ ገቡና ጥቅሱን ከግድግዳ ነቃቀሉ። መጽሐፍ ቅዱስ ነበረ። ያንን ፈላልጎ እንትን አሉ። አንድ መጽሐፍ ብቻ ደብቄያታለሁ እና እየፈለጉ ያሉ መጽሐፉን ደበቅኩና ሌላውን አሸከሙኝ። ተሸክመ ድሮ መንገድ የአዲስ ድልድይ የለም፣ በዛ በኩል ነበር የምንሄደው። ወደ ፖሊስ ጣቢያ ሲሄድ ከመንገድ በታች የነበሩ ሰዎች ወጡና ሁሉም ያሉ ሳቁ። ሌባ ነገር ይዞ ሲሄድ እንዴት ነው የሚደረገው? ታውቃላችሁ አይደለ? ተከትሎ ሰው ሌባ 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 ይላል አይደለ? ጴንጤ ያሉ ሁሉም ወጥቶ ሳቁ። መጽሐፍ ቅዱስ ወደ እነሱ እንዲገለጥ አደረኩና በጭንቅላቴ ነበር የተሸከምኩት። እሺ ከቤታችሁ ያለ ካለ አምጡና ጨምሩ ልሸከም። ይሄ ያው የእግዚአብሔር ቃል ነው። ክብር የእግዚአብሔር ቃል ነው ተሸከምኩት። ይቤታችሁ አለ ወይ? አምጡ ልሸከም አልኳቸው። ተመልሶ ወደ ቤት ገቡ። ሄድን። ከዛ ታሰርን። ማታ በዝማሬ ያንን እስር ቤት አናወጥ ነው። ቅድም ወንድማችን ጌታ ይባርከው ለመዘመር ከፈለጋችሁ ታሰሩ ስለኝ ነበር። ፊት ተደብቀን ዝማሬ የለም እኮ ጸሎት ነው የነበረው። ተንበርክከን ተደብቀን ነው። ሲኒ ነው ፈለፊት ያለው፣ ጀበና ነው ፈለፊት ያለው። ስናናውጥ ከተማ ሁሉ ይሻገርና ጩኸት በቃ መዝሙር። ፖሊስ መጣና ዝም በሉ አለ። ወንድም አይለም ካል ነበር ወንጀላችን ወንጌል ስለሆነ እንዘምራለን አለ። የተከሰስንበት ወንጀል ነው። ወንጀላችን ወንጌል ነው። ወንጀላችን ዝማሬ ነው። ስለዚህ እንቀጥላለን አለ። ቀጠልን። ታሰርን። እታችን በቀደም ፈልገናት ነው ያገኘነው። አልማዝ የምትባለው እቺ ከነጋ 18 ቀን ታስራለች። ተቃቃሮ እቺ ሴት ልጅ ውሃ በሌለበት መታሰር ከባድ ነው አይደል? ውሃ የለንም። የቢሪ ውሃ ነው ግቢ ውስጥ ያለ ፖሊስ ጣቢያ ውስጥ። ሲጨንቀኝ አንድ ቀን ቢሪ ውሃ ጠጣሁ። ገዛ ታመምኩ። በዛ እያለን ሰዎች ያን የነበረን አንድ ብርድ ልብስ ነች። አንድ ሴት ልጅ ወልጃለሁ። ያቺን የብሔር ልጆቼ ራቅት እሷ ባለቤቴና ልጄ ራቅት ልትሆን ነው። ትንሽ ፎጣ ከላይ ሲጎትታት ከእግር ታጥራለች። ወደ ጭንቅላት ሲወስድ እግር ሲወስድ እስከ ጭንቅላት የለም። ቂማል የአሁኑ ትውልድ አያውቅም፣ እኛ እናውቀዋለን። በሰውነቴ ላይ የነበስኩት ካራቴራ ቅያሪ የለም፣ ሱሪ ቅያሪ የለም፣ ፋንት ቅያሪ የለም። ቂማል እኛን የበላ ይወፍራል። ስጋችን የከሳ ነው፣ ነፍሳችን ግን የወፈረች ነበር። ቂማሉን ማታ መግደል ብቻ ነው የፈለግን። ጣሽ ያደረግን ከዛ ቦንጋ ያሉት ወገኖች ለኛ ያላቸውን ያመጡ ቁርስ ያበሉን ነበር። ቁርስ ካገኘን እንውላለን። ምናልባት ራት ካገኘን ነገ ቁርስ ምሳም እናገኘን። በዛ እያለን ለኛችን የሚያቀርቡትን ለቃቅማ መታሰሩብን። ጾም ያደርንበት 2 ቀን ጊዜ አለ አስታውሳለሁ። ያነ ነው ነፍሴ ሲጣፍጠኝ ውሃ ጠጣው፣ ቢሪ ውሃ ቀድቼ። በዛ እጅግ ታመምኩኝ። ለካ የመታመመ እግዚአብሔር ዓላማ ነበረው። ከዛ ሌሎቹን ሰብስቦ ወደ አዲዮ ሊወስዱ ሲዘጋጅ ማታ አንድ መርማሪ ፖሊስ እንግዳ ይባላል። እንግዳ የሚባል ፖሊስ ነው፣ መርማሪ ነው። ምን አለ መጣና የቶች ናቸው አንጴንጤዎች አለ። እኛ ነን አልና እጅ አወጣን። ልክ የጉማሬ አለንጋ መጣና ሰቀለ ውጪ። ማታ ቅጥን ገልቤ ሲገርፍ
ያንተ ኢየሱስ ሲያድን አያለሁ አለ። እኛ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏልና ለሚገረፈው አካላችን ኃይል ይሰጠናል ማለት ነው። በቃ ተዘጋጀን ለመገረፍ። ተዘጋጅተን እያለን ማታ አልመጣም። እናንተን የሚነካ የዓይኔን ብሌን የነካ ነው ላሉ ወገኖቼ ሄደና ያልተገባ ቦታ ገብቶ በጩቤ ሰው ወግቶ ማሰራውን ይዞ ጫካ ገባ። ጠዋት አንድ ሻምበል ባሻ ነበሩ። የኛን መጽሐፍ መጥተው እያገለበጡ ያዩ ነበረ። እናንተ የክርስቶስ ቤተሰቦች ይሉን ነበረ። እነዚህን አትጠብቋቸው፣ ራሳቸውን ይጠብቃሉ። እነዚህ ሌላ ወንጀለኞች፣ ቃልቻዎች ምናምን እነሱን ጠብቁ። እነዚህ ክርስቶስ ብዙ መከራ ስለተቀበለ እናንተ ጥቂቱን ትቀበሉ ዘንድ ግድ ነው አሉ። አይዛብ ናቸው ሲሉ ፖሊሶቹ ለቀቅ አደረጉ። ጠዋት ይመጡና እጅ የማይሰጥ ከሆነ በጥይት ምቱት የሚል ትእዛዝ ሲሰጡ ሰማለሁ። ማንነቱን አላወቅንም። ያ ሊገርፈን የነበረ ሰው ልክ 7 ሰዓት ሲሆን ያዳነች ሆቴል ብዙዎች ታውቃላችሁ፣ ወንድም ቆጭቶ ሌሎች ታውቃላችሁ። በዛ ጀርባ ፖሊስ ጣቢያ በዛ ነበር። ማሰራውን ይዞ ልክ 7 ሰዓት ለመጣና እጅ ሰጠ። ማሰራውን ተቀበሉ። ማረጉን ቆረጡና እኛ ጋር ሲገባ ሲያዩሱ ነው ደነገጥኩት። የእግዚአብሔር ፍርሃት በውስጤ እንዴ ምንድነው ይሄ ነገር አልኩት። መጣና ዕቃ የምናስቀምጥበት ቦታ ነው ተቀመጠ። ወንድም ታፈሰ አለ ከቦንጋ እነሱም ተይዞ ገብተዋል። ዕቃ የምናስቀምጥበት ቦታ ተቀመጠ። አይ እዚህ ጋር ይለፋልኩና ያነጠፍነው ቦታ ላይ አሳለፍን። ሰሌን ነው የምናነጥፈው። አባራ ላይ ሰሌኗን አድርገን ነው የምንተኛና ከዛ እራት ያገኘናት እራት አንዳንድ ወገኖች ተደብቀው ያመጧትን እሺ እንጸልይ አልኩት። ጎንበስ አለ። ጸለይን። ምግቡን አብረን በላን። ከዛ በኋላ ወንጌል በሚገባ ነገርን። እውነት ከማለት ውጪ ሌላ አልነበረው። እውነት ነው ከማለት ውጪ ሌላ አልነበረው። ያ ክብር የለማ፣ ያ ኃይል የለማ። ኃይሉ ተወስዷል፣ ጥላው ተገፏል። ለሱ 7 ዓመት ሲፈረድ እኛ ግማሹ 3 ወር በ18 ቀን ይወጣል። ደግሞም ያው የኛ ብርታት ሳይሆን ጌታ ምስክርነቱን ሲያጠፋ ወደ 4 ሰዎች ምንሆን ብቻ ምንድነው ተባለ መሰረት አዳራሽ አስገቡንና ማሰራ ተቀባበለ። ፖሊስ ለበሰ መጣ። ተሰለፉ አለ። ተሰለፍን። ከዚህ በላይ ከሁሉ በላይ እግዚአብሔር የሚል አሁን ይረሸናል። ከሁሉ በላይ አብዮት የሚል አሁን ይወጣል። አራታችን ከ18 ሰው ከሁሉ በላይ እግዚአብሔር የነበረ የሚኖር እርሱ እግዚአብሔር ነው አልነው። ልክ እየገፈታተሩን በሰደብ የወገሩ እኛን ይዘው ሄዱ። እነሱን ወዲያ አስቀሩ። እኛ ወሰን ጨለማ በዘጉን። በቃ ሞት ነው የተጠባበቅነው። በሕይወት ኖሮ ለጌታ መሞት ሕይወት ነው የሚል ውሳኔ ወሰን። ከዛ በኋላ ጨለመ፣ መሸ። ምንም አላደረጉንም። በጨለማ ቤት አቆዩን፣ አሳደሩን፣ አዋሉን። አሁንስ አቋማችሁ እንዴት ነው አሉ። አቋማችን አቋም ነው አሉ። ከዛ በኋላ ወደ እስር ቤት ተወሰድን። ሌሎችም ወደ ቤት ተመለሱ። ከዛ በኋላ ሌሎቹ ወደ አዲዮ ሲሄዱ እኔ ያን ውሃ ስለጠጣው እግዚአብሔር ዓላማ ስለነበረ የወረዳ አስተዳዳሪው ጋር ቃል ለቃል ስለተመላለስኩት ወስሮ ሊጎዳኝ አስቦ ነበረ። ከዛ በኋላ ስለታመምኩ ቦንጋ እስር ቤት እንዲቆይ ተደረግኩኝ። ሲቆይ በጣም ሲያመኝ ፖሊስ ለአውራጃ አስተዳደር አመለከተ። ይሄ ሰው ቢሞት እንዳስጠይቀን አምጡትና ሄዶ ይታከም አለ። ላይ ጤና ጣቢያ ይዞን ሲሄዱ እግዚአብሔር በየዘመናት ሰው አለው። እስጢፋኖስ የሚባል የወላይታ ልጅ ነው። ዶክተር ነው። ጤና ጣቢያ ነው አለ። ምን ሆኖ ነው አለ። እንዲህ አለ። ና ግባ አለ። ወደ ውስጥ አስገባኝ። በቃ ሲመሰክርለት አለቀሰና 50 ብር ወጥቶ ሰጠኝ።
እና ጅማ ሪፈር እንዲደረግለት ብሎ ጻፈ። ያኔ እኮ ደሞዜ 30 ብር ነው የወር ደሞዜ። ምንጩ ተቋርጧል። ቤተሰቤ በምን እንደምታድር አላውቅም። ጌታ ይባረካቸው። የኪሼ ወገኖች ነበሩ አንዳንድ ነገር እየወሰዱ የሚያጎርሷት። ከዛ በኋላ ጅማ ሆስፒታል ተብሏል። እንዴት ይሻላል ተባለ። አውራጃ አስተዳዳሪው አቶ ሰሎሞን ይባላሉ። አምጡት ተባለ። አብዮትና ዘመቻ አስተባባሪ ኮሚቴ ተብሎ በደርግ የምታውቁት የአሁኑ ትውልዶች አታውቁም። ከሴት ከወጣት ከምን የተወጣጣ ከግብርና ተወጣጣ እንዲህ ዙሪያም ሞልቷል። አስጋቡኝና አቆሙኝ። አንተ ለምን እንደሰው ምሰብኩ አሉ። አልሰበኩም አልኩት። ባትሰብክ ለምን መተታሰርክ አሉ። አይ አልሰበኩም፣ እውነት ቃል ነው ተናገርኩት አልኩት። እውነት ቃል ምንድነው አለ። ወደ ዓለም ሁሉ ሂዱ፣ ለፍጥረታት ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያደርጓቸዋል። ስል ይህ ስብከት አይደለ እንዳሉ ያው መጽሐፍ ቅዱስ ፊታቸው አለ አይደል እንዳልኳቸው ገለጥ አረጉና አዩ። ከዛ በኋላ ወደ ነጩህ እኔም እሰማሃለሁ፣ አንተ የማታውቀውን ኃይለኛና ታላቅ ነገር አደርጋለሁ ይላል የእግዚአብሔር ቃል አልኳቸው። ምን አይነት ድፍረት ነው አሉ ሌሎቹ። ሊመቱኝም ተነሱ። ምንም ሊያደርጉ አልቻሉም። አውራጃ አስተዳዳሪው ምን አለው? ተው ወስዳሉ። አያየና ሄደ መታከም አትችልም እንዳል። እኔ እስረኛ ነኝ፣ ድሃ ነኝ፣ በምን ነው የምታከሙ አልኳቸው። ብትፈልግ ባርዛብ ላይ ውጣና ጩሃል፣ ብትፈልግ የገዛ አልጋህ ማሳመን ትችላለህ አለው። ስለዚህ የክሱ ልክ በቀጠሮ ሆኖ በነፃ ለቀናል ብሎ ወደ አንተ ተጻፈልኝ። ከዛ ቤት ሲደርስ ህመሙ ተወ። አንድ ቀን እንዳደርኩኝ እዛ ለሄዱት ወገኖቼ ስንቅ ተሸክሜ፣ መኪና የለም እኮ ልብስና ስንቅ ተሸክሜ በእግሬ የአንድ ቀን ሙሉ መንገድ 12 ሰዓት ተነስተ 12 ሰዓት ነው የምትደርሰው አዲዮ ላይ። ያንን ይዤ ሄድኩኝ። ጌታ በእንደዚህ አይነት ሁኔታ ረዳን። ሌላው ቅድም የረሳሁት ያ መጽሐፉን ተሸክሜ የሳቁት ሰፈር ልክ እኔ ከእስር ቤት ዛሬ ሲገባ እግዚአብሔር የድብቅ ጦር አነሳና 13 ቤት እሳት በላ ከነ ቀበሌ ቤት ጭምር። እንግዲህ ብዙዎች ያውቃሉ፣ ከኪሸም የሚያውቁት ይኖራሉ። እዚህ ከጎኔ የቆሙት አሉ። እንግዳ ወልዳ የሚባል የወጣት ሊቀመንበር ነበረ። አንድ ሰልፍ ሲኖር ይመጣና እኛ በራፍ ቆሞ ነው በእንተ ይውደም ያለም እንትን የሚለው 13 ቤት ውስጥ አንዱ የሱ ነው። ሱቅ ነበረው፣ ምን ነበረው፣ ተቃጠለበት። የቀበሌ ቤት ተቃጠለ። ጌታ ሆይ አልኩት፣ እኔ ዛሬ ገብቼ ቤት ሲቃጠል መጥቶ አቃጠለ ተብዬ እንደገና ሊታሰር ነው ወይ የሚል በእግዚአብሔር ፊት ተንበርክኬ ካለቀስኩ በኋላ ሰው ወደ ጮኸበት አብሬ ለእርዳታ ሄድኩኝ። አንዷ ከጎረቤት ተጣልታ አረቄ ጠጥታ ሰክራ እቃውን ካወጣች በኋላ ሳር ቤትና ሎከሰች ቤቷ ላይ ሄዳ ለፖሊስ እጅ ሰጥታለች። ኋላ ሲያስታውል ለካ ያሉ መጽሐፍ ተሸክሜ ሲሄድ የሳቁትን መንደር ነው እግዚአብሔር በእሳት የተበቀለው። ወገኖቼ አትሰላቻችሁ። ብዙ ነገር ከኛ የምትረከቡት ነገር ስላለ ነው። እኛ 50 ዓመት በውጣ ውረድ በብርታትና በድካም 50 ዓመት አሳልፈናል። 50 ዓመትን ልታስቀጥሉ ነው እናንተ። እኛ ከእንግዲህ 50 ዓመት አልደርስም፣ መንገደኛ ነኝ፣ አላውቅም። 50 ዓመት የምትደርሱ እናንተ ናችሁ፣ የምታስቀጥሉ እናንተ ናችሁ። ከመካከላችን ከቆሙት አንዳንዶቹ በድካም ሰዓት እዛ ሊደርሱ ይችላሉ።
እኔ አላውቅም። እኔ እችን ከመሰከርኩ በኋላ ጌታ ሊያደርግ ያስበው ነገር ሊኖር ይችላል። እችን ሳላደርግ እንዳልሞት ነው የጠበቀኝ። ለእናንተ እንዲያስተላልፍ ስለፈለገኝ ነው። ከዛ በኋላ ብዙ አደጋዎችን አመልጫለሁ። 33 ቲቪ መብራት ይዞኝ እኮ ነው የተረፍኩት። ሰውነቴ ሳይቆስል ዶክተሮች ሁሉ ተጠራጠሩ። ምንድነው ሰውነት ይላል ነው። ወንድሜ ቆጭቶ እጅግ አለቀሰ። ያነ ይተርፋል አላለም። ብዙዎቹ ተስፋ በቆረጡበት ጌታ አድኖኛል። ብዙ ጠላቶች ጠብቆኛል። ከብዙ ነገሮች ላይ ተርፌአለሁ። ቅድም ያስን ዘምር የነበረበት ላይ መጀመሪያ ወንድማችን ኃይለ ሚካኤልና ተስፋዬ ወንድም ርጌሳ አቶ ታደሰ እኔ በሌለበት ታሰሩ። እራት ይዤ ሲመጣ አንድ 10 አለቃ ለዚህ ለአይዲያሊስት ነው ምናምን ምግብ ይዘት መጣለ ብለው ልክ ማሰር አቀባበለና ትስል እንዲህ ሲተኩስ መጣና በእግሬ ስር ገብቶ ጥይቱ እዚህ ወደቀ። እኔ ወደ ታች ገደል ላይ ወደቅኩት። ሲደግም አሁንም አጠገቤ ላይ ወደቀ። ከዛ በኋላ ወደ ቤት ስንቁን ይዤ ሄድኩኝ። ያ ሰው በአንድ ወር ውስጥ እዚህ አሰንዳቦ ላይ የሆነ ሽፍታ አለ ተብሎ ኃይለኛ ተኳሽ ናቸው ተብሎ ስሙን ቢጠራም አላፍርም። ጌታ ያደረገ ነገር 10 አለቃ ገብረ ኪዳን ይባላሉ። እና ብዙዎች እዚህ ቀድሞ የነበሩ ሰዎች እነጋሽ ፈታዬ ምናምን ያውቃሉ። እና ከዛ ሄደ፣ እዛ ሞተ በጠላት። አንዱ ደግሞ መንገድ ስናልፍ አሳልፍ ምንድን መንገድ ዘግቶ ጴንጤ እያለ ያስትን መኪና ይዞ ሲሄድ ሾፌር ነው። መኪና እንዲዘግቶ ጴንጤ እያለ አሳልፍም። ልክ እዚህ አሮጌ ድልድይ ስር በመኪና ተገልብጦ ሞተ። ጌታ ያስባቸው። እኔ ሰው ስለሞተ ደስ ስላለኝ አይደለም። ጌታ የማይመለስ ልብ ካለው የእግዚአብሔርን ሰው የሚያሳድደውን ይበቀለዋል። እና የኛ ቀላል ነው። እኔ ያኔ ጌታን ሳልቀበል በ66 ላይ በ66 ዓመተ ምህረት የኛ ሀገር ነው፣ ተወለድኩበት አካባቢ ነው፣ ይልዮ ይባላል። እዛ ላይ ወንጌላዊ ተሰማ ዱቤ ከነ ባለቤቱ የጌዲዮን ልጅ ነው፣ ወጣት ነው። እያገለገለ ያለ በጦር ወቅቶ ከገደሉ በኋላ ሳር ቤት ውስጥ አስገብቶ ሰቀሉና እሳት ለከሱበት። ባለቤቱ ነፍሰ ጡር ነበረች። በጦር ወርውሮ ሲወጉ ጦር በዚህ ገብቶ ውስጥ ያለውን ሽል ሳያገኝ እንዲህ በጎነደው ማሽላው ወድቃ በ3 ቀን ተገኘች። ነፍሷ አልወጣም። ፖሊስ አካባቢውን እየተከዘ ሽፍቶችን እያባረረ ሲደርስ በሕይወቱ አገኘዋት። ተሸክሞ በቃሬዛ ወደ ጭሪ አመጡ። ከጭሪ ቦንጋ፣ ከቦንጋ ጅማ ገባች። ኦፕራሲዮን ተደርጋ ቁስሉ ምናምን ተዳለ። ያ ሕፃን ሳይሞት በሕይወት ተወልዶ እሷም በሕይወት አለች። ምናልባት ወንጌላዊ ታደሰ ቤተክርስቲያን ላይ ነው መጣ። እና ቅድም እንደተባለው ስለ ጌዲዮን፣ ስለ ባርቅ፣ ስለ ሌሎች እንዳልተርክ ጊዜ ያጥርብኛል እንዳለው የአሁኑ ትውልድ ምን ከኛ ትረከባላችሁ? እኛ የምንሰጣቸው እምነትና ብርታትን ነው፣ ጽናትን ነው። ዛሬ በሰላም ጊዜ ነው የምንገለገለው። ዛሬ ምናልባት አደራ የሚላችሁ ወጣቶች ተከፍሎላችሁ ለማገልገል አታስቡ። ጌታ ይከፍልላችኋል። እና ከጌታ ለማግኘት ስንፈልግ እንዲሁ እናገልግል። ስናገለግል ጌታ ደግሞ የበለጠ እኛን ያገለግለናል። ስለዚህ ከመካከላችን ያነ አብራት የነበረ ከኛ ጋር ጫካ ወንጌል አገልግሎት አብረን ማታ ቀን ሳንል የነበረች ያነ ልጅ ናት እህታችን አዳነች። አንዷ እህታችን ቀለሟ የምትባለው በመካከላችን የለም። አሁን ሚሽነሪ ናት። በሚሽነሪ አገልግሎት ውጪ ነው አለችው። እንደዚህ እግዚአብሔርን አገልግለን በፍቅር ዘር ሳይባል ጎሳ ሳይባል የቤተክርስቲያን ልዩነት ሳይባል ነው ስናገለግል የነበር ነው። ከዛም በኋላ ከዚህ የመነጨው እኛ ከዚህ ነው ህይወት ያገኘ ነው። ከኪሼ ቃል ህይወት ነው።
አብርሃምን እግዚአብሔር እንደላከው ከገዛ ወገኔ ከዘመዴ ተለይተ እኔ ወደ ሚልከው አገር ትሄዳለህ እንዳለው እዛ ይባርካለሁ እንዳለው በሰፈራ እነሱን ሲያመጡ ቅድም ብላቴናዋ እንትን ስትል ያለቀስኩኝ ነበረ። ከዚህ የተነሳ ቤተክርስቲያን አዲዮ እኛ ስንታሰር አንድ ክርስቲያን አልነበረ። በቀደም ቤተክርስቲያን ሊካኝ ቅርብ ጊዜ ወደ አዲዮ ሄጄ ነበረ። 67 ቃለ ሕይወት ቤተክርስቲያን ከዚህ ሸራዳ ሄደን የመሰከን ወንድም ቆጭቶ እኔ ሌሎችም ኪሸም ተመራሰን በጣም እኔ የሚደንቀኝ ወንድም ማን ነው እህት ብርቱካን ባገባችሁ በሳምንቷ ነው ከሙሽራ ቤት ወጣ ከኛ ጋር አገልግሎት ሄዳለች። ለምን? ሸራዳ ቤተክርስቲያን ተቃጥሎ ሲቃጠል ከዚህ ከኪሼ ከጎጀብ ተሰባስበን ሄድን። አመዱን እየዞርን እንደ ያርኮ ዘመርን፣ ጸለይን፣ አገለገልን፣ መጣን። ያቺ ቤተክርስቲያን ዛሬ 2 ወንጌላዊ አወጣለች። ከዛ ጀምሮ 67 ቃለ ሕይወት ብቻ ነው። ሌላ ምስጋና አለ፣ ገነት አለ፣ የመሰረተ ክርስቶስ አለ፣ መካነ ኢየሱስ አለ። ያነ የነበረችው ቃለ ሕይወት ብቻ ነበረች። ሸራዳ ላይ ተመሰረተች። ከሸራዳ የወለደች ሄደች። ከዚህ ሄዶ ጎጀብ አደገ፣ ወደ ሸራዳ ወጣ። ከዛ ወደ አዲ ወረዳ ሄደ። ከዚህ የወጣ ወንጌል ጌጤ ሸዋ ወጣ። ከ40 በላይ ቤተክርስቲያን እዛ ተተክሏል። እና እግዚአብሔር ስም የተመሰገነ ይሁን። በለቅሶ ዘርን ዘርተን ነበርና በደስታ አጭደናል። ጌታ የተባረከ ይሁን። እና አደራ የሚላችሁ የሚሰጣችሁ አደራ ምናልባት ሚክያስ ላይ ተጻፈውን እውርና አንካሳውን መስዋዕት ለኔ ታቀርባለህ ወይ? ስለኛ አብዛኛውን በስጦታ ላይ ነው የምንወስደው። ስጦታ ላይ ነው የምንወስደው። ወጣትነትህን፣ ጎርማሳነትህን፣ ልጅነትህን እውር ሳትሆን፣ ሰባራ ሳትሆን፣ አንካሳ ሳትሆን፣ መራመድ ሳያቅት ለእግዚአብሔር ስጥ ነው። እኛ ብዙ ጊዜ ወደ ስጦታ ነው የምንወስደው፣ ወደ ገንዘብ ነው የምንወስደው። አይደለም። ሌሎች ሲደክሙ ቆብ እንደሚደፉና ምርኩዝ እዚህ ጋር መደገፊያ መቆሚያ እንደሚሉ አይደለም የምናደርገው። ስለዚህ የወንጌል አደራ አሁን ልናሰረክባችሁ ነው። ትረከባላችሁ አይደል? ትረከባላችሁ አይደል? ታስቀጥላላችሁ አይደል? 50ኛውን በዓል ደግሞ አከብራችሁ ለሌሎች ታደርሳላችሁ አይደል? ጌታ ይባርካችሁ። እና አሁን ወደዚህ የምንለው ምንድነው? ከየቤተ ክርስቲያኑ 3 ሰው እንፈልጋለን። የቤተ ክርስቲያን መሪ፣ ከወጣት፣ ከእናቶች 3 ሰው በፍጥነት ሌላ ፕሮግራም እንዳንሻማ ወደዚህ ትመጣላችሁ። የወንጌልን አደራ ትቀበላላችሁ፣ ታስቀጥላላችሁ ማለት ነው። ስለዚህ ፍጠኑ። ፈጠን አልገባችሁም? የወጣት መሪዎች፣ የቤተክርስቲያን ሽማግሌዎች፣ አልፋ ሮቦት ከጎጀብ፣ ከቤተል፣ ከምስጋና፣ ከቀቀሮ ገነት ቶሎ ብላችሁ ቶሎ ፍጠኑ።